የዘላለም ህይወት ግን ይሰጣል የሚል ገድል አለ ወይ ነው ጥያቄ። ይቅርታ ኤላ አሁን የለሽ ምንድነው ኮሜንት በውስጥ መስመር ቴክስት እየጻፉልኝ ነው የምታወራው? ምን እያወራ ነው? ድራማ እየሰራብን ነው? ሚውት አድርግልኝና እያወራ ያለው ገብቷል። በነገራችን ላይ ኤርሚያስ አፈር ድሜ ግጦ እንደሚወጣ ስለመጣት ዲፌንድ እያረክለት ነው። ችግር የለም። የትኛው ኦፊሻሊ ዲፌንድ ማለት ደቂቃ ስጠኝ 2 ደቂቃ ገድል በላይ የጠየቀው 2 ደቂቃ አስቀምጠኝ። ኢንተራፕት ሳታረግኝ ነው። 2 ደቂቃ አስቀምጠኝ። እኔ 2 ደቂቃ አይደለም ሰሙ ስለማይጨርስ ስለማቅ 3 ደቂቃ ይኸው ጀምር እንዳገባ። ታንክ ዩ በጣም በነገራችን ላይ ይሄን መጽሐፍ ነው አሳየኛለሁ። ብዙ ጊዜ መጽሐፈ ሊቃውንትን እያያዙ ገድል ይላሉ። በደንብ ይዩት። መጽሐፈ መነኮሳትን እያያዙ የሥርዓት መጽሐፍ ህግና ፍትሐ ነገሥትን ይዘው ገድል እያሉ ነው የሚጮሁት። የጸሎት መጽሐፍ፣ የዜማ መጽሐፍ፣ ድርሳናት፣ ገድላት ይኸውላችሁ 7ኛ ደረጃ ላይ ነው። ይኸው ገድላት የሚባሉት ድርሳናት፣ ገድላት፣ የዜማ መጽሐፍ፣ የጸሎት መጽሐፍ ይኸው መጨረሻ ላይ የቁጥር መጽሐፍት 12 ፔጅ 12 ላይ ነው። ይኸው ገድላት ይሁት የእግዚአብሔር ወዳጆች የእግዚአብሔር ወዳጆች የሆኑ ቅዱሳን፣ ጻድቃን፣ ሰማዕታት፣ ሊቃውንተ ቤተ ክርስቲያን ስለ እግዚአብሔር አምልኮ ስለ ሕጉ ፍቃዱ መጠበቅ ብለው ከአላውያን ነገስታት፣ ከቢጸ ሐሳውያን፣ ከዚህ ዓለም ገዢ ከዲያብሎስና ከሥጋ ፍቃድ ጋር የፈጸሙትን ተጋድሎ የሚናገሩ መጽሐፍት ናቸው። በደንብ ምን ገድላት የቅዱሳንን ገድል መጽሐፍ ቅዱሳዊ መሰረት ያለው ነው። ይሄም ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23 እስከ 27 ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው መልእክቱ ምዕራፍ 11 ይሄ ሁሉ ስለ ገድል ነው የሚያወራው። እንደውም ከሐዋርያት ከእናንተ ይልቅ እኔ ይበልጣል። ጥያቄ ጠይቀህ በእናትህ ተነስተህ አትሂድ። እየሰማሁ ነው። ሳይሉ ኤርፎን አድርጌ እየሰማሁ ነው። ይሄን ቃል አስቀምጦ እጄ ደረቀ ታይዋለህ። አጥብቅ ሰማለሁ። ኤርፎን አድርጌያለሁ። እንዴ አንተ ምን ወጨረስ? ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23 እስከ 27 በድካም ከእናንተ ይልቅ እኔ ደከምሁ እያለ ስለ ተጋድሎ ቅዱስ ጳውሎስ የጻፈው ነው። ሁለተኛ ቆሮንቶስ ምዕራፍ 11 ከ23 ጀምሮ አንብቦት። ዕብራውያን 11 ምዕራፍ 11 ከ32 እስከ 40 ያለው። ከዚህም በተጨማሪ የሐዋርያት ሥራ ስለ ሐዋርያት ሕይወት የሚዘረዝር ነው። ሌላኛው ቀለል ስናደርግላችሁ የመነኮሳትን ታሪክ የጻፈው የኒቅያው ፊት አውራሪ የነበረው ቅዱስ ዮሐንስ አፈወርቅ ቅዱስ አትናቴዎስ the life of Saint Anthony የሚል የቅዱስ እንጦንስን ገድል እንደጻፈ እናውቃለን። ሁሉም ክርስቲያን ያውቃል። ሁሉም ይስማማበት the life of Saint Anthony ገድል ማለት አንተ እንደምትለው ሳይሆን የቅዱሳን ሕይወት ማለት ነው። ማለትም የሕይወታቸው ታሪክ ገድል ማለት ይሄ ነው። በታሪካቸው ውስጥ እግዚአብሔርን እንዴት እንደመሰሉና እንዴት እግዚአብሔርን ወደ መምሰል እንዳደጉ የሚተርክ መጽሐፍ ነው። ይሄ ነው። መልእክትን ብለናል፣ ጨርሰናል። ጋማኑኤልን ከፍ አድርጉት። ኦኬ ጨርሰሃል፣ ሰምቻለሁ። ኦኬ አሁን ስለ ገድል ቅድም የሰማነው አለ። አሁን እንትና ማነው ስሙ ብሩክ ያለ ወደ ዋናው ርዕስ እንገባለን። አንድ ነገር አፍታሙ ብቻ ነው ጠይቀው ነው ማብራሪያ ውስጥ አልገባም። ኤርሚ ኤርሚ አንድ ጥያቄ ብቻ አሁን ተራላላቸው አምናሃል አላመንክም የሚለው አማኑኤል ሚያሉ አንዲ ከማልኩ አስወጣሉ። ሰሙ አብራርቶ ጨርሷል። ረጅም ሰዓት ተቀምጧል። ልጁ ብሩክ ነው የሚያወራው። ብሩክ ካወራ በኋላ እንትና መረታብ ተመለስ ዲኞክ ስላሰፋው ባንዳሮ እኮ ታሪክ አላምንም አለ። የሚያምን ሰው አስገባልን እንጂ አላምንም አለ። ወንጌል እሱ አላምንም አለ። አላምንም አለ። ስለዚህ ምንድን ስለምን የምናወራው ከሱ ጋር አለ አላምንም አለ። ግን አንተ ደግሞ ይሄው ብለህ ሰሙን የሚታርጉ እንጂ አላምንም አለ አይደለ ሲል ሰምተናል። ኦኬ ከዛ በኋላ ደግሞ አንተ ገድሉን ላሳይ ብለህ ደግሞ ያለውን ነገር አብራርታ አነበባችሁ ሰማን። ኦኬ አሁን ማን ነው የሚናገር? ብሩክ ነው። የብሩክ ጥያቄ ደግሞ ወደሱ ትመልሳለህ። ከመለስ ካልመለስ ይቅርታ እኛ ምን ጠይቀን? ቆይ አንብቡ ያለንን አነበብን እንጂ ምን አብራርተን ነው እንዴ? ምን አይነት ጥያቄ አንብብ ብለው ራሱ እንዲያስነበበን መቼ አንብበን ጨረስን? አንተ አራት ላይ ገድል ምንድነው? ይሄ ላይፍ ነው ገድል ምንድነው ያልከን አንተ አይደለ? ሚውት አድርገው
እግዚአብሔር ስም ሚውት አርጉ። ደሙ ቃንዴስ ምረታብ ቆይታል ረጅም ሰዓት። ከታች ከቅድም ጀምሬ ነበርኩኝ። ስለዚህ አሁን ፕሮቴስታንቶች ገድላላችሁ ወይ የላቸውም የሚለው ነገር ላይ ተነሳና ይሄ ሐሳብ መጣ አይደለ? ሐሳቡ መጣና መጽሐፉ ይውጣ ተባለ፣ ተወጣና ተነበበ። ገብቷል? በእነሱ ይሄ ሰው ትልቅ ቦታ ሐዋርያ ተብሎ ቦታ የሚሰጥ ትልቅ መምህር ነው። እንደ ቅዱስም አድርጎ ያዩታል። ስለዚህ አሁን በዚህ ተንተርሶ የእሳቸው ገድል ደግሞ ወጥቶ ተነበበ። ያው እሳቸውም ከራሳቸው ማለት የተናገሩትን ምን እንደገጠማቸው እንደዚህ አይነት ነገሮች ደረጃ ላይ ያለ ቆም አይደል ይሄ ሐሳብ። ስለዚህ ስለሱ ታሪክ ወይ ስለሱ ገድል እያወራ ነው ይሄ መጽሐፍ ያለው። ስለዚህ ከዚህ በኋላ ጥያቄዎች አሉን ነው የሰሙ ጥያቄ ይጠይቃል፣ ይመልሳሉ። ማን ነው የሚመልሰው አናውቅም። ሊሆን ይችላል ሌሎች። ስለዚህ ደግሞ አንድ ነገር ላውራ በደንብ ካዳመጣችሁ እቺ ልጨምርልህና እሺ፣ ከዛም በኋላ ምንድነው የሚሆነው መሰለ የለንም ካሉ እንግዲህ ያው ኦብቪየስሊ ምን እንደሚሉ ይጠበቃል፣ እናውቀዋለን። ከዚህ በኋላ ደግሞ የሉትራን ፈስ እንዴት አጋንንትን እንደሚያርቅ እንዴት ፈውስን እንደሚሰጥ ይሄንንም እንገልጣለን ከዚህ በኋላ ማለት ነው። ስለዚህ ዛሬ መግለጥ ከተቻለ ወደዚህ አሁን ጥያቄውን ይስመኝ። አሁን እዚህ ጋር አዳላ ለነሱ ነው እየሰጣቸው ያለ ለነዚህኞች ነው እየሰጣ ያለ። የኔ የመጀመሪያው ጥያቄ ምንድነው ገድል ለዘላለም ሕይወት ይሰጣል አይሰጥም? ጥያቄ ለማን የጠየቁትኝ ለሰሙ እንግዲህ ፈውስን ይሰጣል ከተባለ ፈውስን ይሰጣል ከተባለ እንግዲህ የዘላለም ሕይወት ጥያቄ ነው። የዘላለም ቋንዴ ብሩኪ እሱን ቅድም አብራርተንላል። እሱን አብራርተን ጨርሰናል ቅድም አይደል? ምንድነው አሁን እያላችሁ ያላችሁት? አሁን ሰማው አይደል? ልጁ ሊያወራ ነው፣ ተተራው ነው። በተራው ያወራ። ረጅም ሰዓት ከቆየን ደጋግሞ ማውራት ይቅርታ፣ እኛ እኮ ጥያቄ አልጠየቅንም። መጽሐፉን ግለጡና አሳዩን አለ እንጂ ጥያቄውን እኮ ጭራሽ በሰውየው አላምንም ነው ያለው አይደል? ስለዚህ የሚያምን ሰው አስገባ አይደለም። እኛ እኮ ቅድም ስንናገር ነበር የሚያምን ሰው አስገባና የሚያምን ሰውን እንጠይቅ እያልን ነበር። ከቅድም ጥያቄ እኮ ታዲያ ያቀረብክለት ለሱ ያቀረብክለት ጥያቄ እኮ ማለት ነው ወደ ኢትዮጵያ ወንጌልን ያስፋፋ ወይም ደግሞ ወደ ደቡብ ክልል ላይ ወንጌልን ያስፋፋ ወይም ትልቅ ሰው እሱ ነው ወይ ብለህ ጠየቀው አይደለም? አላውቅም እሱን አለ እኮ ተርሰን እኛ እኮ ጥያቄ እየጠየቅን ያለ ነው። አሁንም የሚያውቅ ሰው አስገባ። እኛ ከማያውቅ ሰው ጋር አንወያይም። ይሄ ልጅ በቅርብ አሁን በቃ እስካሁን ቁጭ ብሎ ሰምቷል። ስለዚህ ሚውት አድርግ። ሰው ምንድነው የሰማው? እሱን እኮ ነው እየሰማ ነው ያለው። የእሱን ትእዛዝ እኮ እየተከተልን ነበር እስካሁን። ኤርሚ አሁን እሱ ነው የሚያወራ። እሱ ያወራሽ ምንድነው ማውራት? እራሱ አንብቡ ብሎን እኮ ነው። አሳዩን፣ ገድል የለንም አሳዩን አለ። ገድል እንዳላቸው እናንተ አሳዩን ብሎ አሳየን። ሰሙ ያሱ ያወራ ልጁ ሰምታለኛ ብዙን ሰምቻለሁ። እኔ ልጁ የሚያወራ እንዳላቸው ኤርሚ አምናል። ውጪ ምን አነበብን? ሚውት ለምን አያረጉም? አሁን ኤርሚ ገድል እንዳላቸው አምናል። ለምንድን ነው እኔ ያዘዝኩኝ እናንተ አናስወራ የምትሉ? ለምንድን ነው? አንድ ጥያቄ እኮ ጠየቅኩ፣ ብዙ ነገር አልጠየቅኩም። ኤርሚ ታምናለህ ገድል እንዳላቸው? እቺን ብቻ መልስልኝ። ገድሉ የሚለው ምንድን ነው? የዘላለም ሕይወት ይሰጣል አይሰጥም በሚለው ዙሪያ ካወራችሁ እኮ በቃ ጨረሰ እኮ እሱ። ይቅርታ እኛ እሱን አይደለም እያልን ያለ ነው። አሁንም የገባ ነው ከአንተ ጋር ባለው ቶፒክ ሳይሆን ከብሩክ ጋር ያለውን ቶፒክ አልቀበልም። ከጴንጤ ይግባ፣ ጴንጤ አስገባ። አላቃቸውም አላምንም አለ። አላምንም ካለ እነዚህ አባቶች ኢቭን አሳይተናል። እያንዳንዱ ስቴትመንቱን እያንዳንዱ አሳይ፣ ሎጎ አሳይ እየተባለ ሎጎ አሳየው ራሱ ባለው መጣ። ስለዚህ ሎጎ አሳየ ማለት ራሱ አንብቡ ብሎ እኛ አንብቡ ስለተባልን ያነበው ሲጀመር ገድል የለንም ብሎ አያውራ ሰሙ። እሺ አንድ ጥያቄያችን የሚቀበላ ጥያቄያችን ይቅርታ ጋር ኤርሚ ሰላም ብያለሁ። ወንድምነት ሌሎች እያወሩ ወንድምነት ዜዶ ፕሊስ ከዚህ ቤት ውጡ። ሁለታችሁ ወንድሞቼ ከዚህ ቤት ውጡ። በእናቴን ሰው እያስወርደው በቃ ዜዶ እና ያሳምጽ ነው የሚመጣው። ፈርጥጥ ራሱ ሰውየው እንደዚህ ነው። ውጡ ፕሊስ። ቴንክ ዩ ፕሊስ። የሰውን ክብር አትንካ። ለምን መጣ ታዲያ? ይኸው አንደኛው ገድል የሚጻፍለት ይሄ ሰውዬ ነው። ደላይፍ ኦፍ ቀለሜ ነገ ይቀጥላል። እንደውሉት እንደዚህ ነው የምናሳይ። የእነሱ ገድል ሲነሳ እንዴት አማኑኤል ይሄን ከታች ኮሜንት ያስቀምጥ። በጣም ይጎላል። ሰሙዬ እኛ በጣም ዛሬ ድል ይሰጣል። ልንሰዳደብ አይደለም የመጣው። ጌታ ይባርክ። አንዴ ሰሙ ዜድን እንስማው። አንዴ ብራዘር ኤርሚያስ ውጡ ባል ያማን ችግር የለውም። ዜድ ጋር እንኳን ስላልጀመረ ከመጀመሪያው አሁን ገብቶ ቁጭ ብሏልና፣ እሺ ስማኝ ዜዱ እንትን ቆያ ታወራኛለህ። ለአንተ ድል እሰጥሃለሁ፣ ግን ምንም አይነት ሰው መውቀስ አይቻልም። ችግር የለውም። እኔ ይኸውልህ በመጀመሪያ ደረጃ
ማያውቀውን ነገር ዝም ብሎ ነው የሚያወራው። አንደኛ። ሁለተኛ እኛ ገድል የለንም። ገድል ግን ምን ማለት እንደሆነ ከፈለክ ግን እድል የምትሰጠኝ ከሆነ ገድል ምን እንደሆነ ግን እነግርሃለሁ። ፈጽሞ ይሄ ሰውዬ እንደሚያወራውም አይደለም። ኦኬ። ወይም ደግሞ አንተ ገድል ምን እንደሆነ እንደውም እንደዚህ እናድርግ። ገድል ምንድን ነው የሚለውን ነገር ኤርሚ እንዲከፍት እናደርጋለን። ገድል ምን እንደሆነ ማወቅ ከፈለክ ናና እኔ አሁን እጄ ላይ አውጥቼ ይዤ ነበር፣ ግን ምንም እድል የሚሰጥም ሰው አይደለም፣ የሚያስወራም ሰው አይደለም። ከፈለክ እኔ እነሱን አውርዳቸውና እኔ ገድለ ክርስቶስ ሰምራ ምን ማለት እንደሆነ ገድል ሲባል ምን እንደሆነ እና እሱን እኮ ታዲያ ብሩክን እንዲያብራራ እኮ ነው። ምን እድል እንዴት አድርጎ ያብራራል? እንደዚህ መምራት ባልቻል ለመሰለ እሱ በፕሮቴስታንት አይን ለምንድን ነው የሚናገረው እንዴ? ቆይ እሱ ራሱ ተንጫጩ ኤርሚያስ ተንጫጩ ሳይሆን ኧረ በስመ አብ ሚዩት አድርጉ እንጂ ይሄን ቤታችን እኮ ነው ኤርሚያስ ጋዛ ቤት ምናምን እኛ ያወጣነውን ዶክመንት ዲፌንድ ማድረግ ነው ከቻላችሁ። ገድልን አንቀበልም ማለት ቅዱሳን አንቀበልም ነው። ሞዴሬተር ያለው ሰው አለ ራሳቸው ነው። በነገራችን ላይ ትእዛዝ ተሰጥቷል። ከሊቀ ሊቃውንት ኤርሚያስ አበበ ትእዛዝ ተሰጥቷቸዋልና ለዛ ነው ውጡ ተባሉ። በቃ ውልጭ ውልጭ ብለው ወጡ። በነገራችን ላይ እግዚአብሔርን ኤርሚያስን ይከተላሉ ብዬ አምኜ አላውቅምና አንዴ አባቱ አምላካቸው ነው አምላካቸው። አይ እግዚአብሔርን ቃል ያወራሉ ይሮጅታቸው ኤርሚያስን ተከትለው ገና ይለ ምን አይነት ገድል እናወጣለን መሰለህ? የቀለሜ ተማሪ ቆይ ይሄን የጀመርንልህ ሀገር ውስጥ ማለት ነው። ሰውየው ገና የአፍሪካ ብቸኛው ሐዋርያ ነው ተባላቸው ነበር። እግዚአብሔር በሚያውቀው ኖር ነው። እኔ እናዲቱ እኔ ውጡ ይላቸዋል ብዬ አይደለም እንዴ እሱ ውጡ አላላ የእግዚአብሔር ቃል ይዛል ታገኝ በገድል ሞቶ ከኔ ጋር አይሞግስም። እረኛ ከመጣ እንዴት ተባለ? ምን አለ መሰለህ ወሰንያ እንዲቆይና ምን አደረገ መሰለህ ብሩ ነጥብ እየጣሉ እንደሆነ ነገር ነው። እኔ እሱ አይደለም ስማ ሰሙ እኔ አሁን እግዚአብሔርን ነው የምልህ አንድ ነገር ብነግርህ አንተ አንደኛ ነገር ነግሬሃለሁ፣ ተረጋጋሚ ጊዜ ባህሪን ነግሬሃለሁ። ትጮኻለህ፣ ሰው አታዳምጥም። ትግስቴ ነው አይደለም እውቀት አለ ሲጮሁ የነበሩ እነሱ ናቸው። እኔ ስመኝ አይ ሲጮሁ የነበሩ እነሱ ናቸው። አንደኛ ነገር እውቀት አለ። በእንዲህ አይነት በዚህ ዙሪያ አታውራኝ። አዳምጥ። እኔ እግዚአብሔር ምስክሬ ነው ማለት ነው። እንዳንተ የታገስኩት የለም። ማስወረድ ከፈለኩ ምንም አልታገስኩም። በሰላም ከሌላ ሰው ጋር ማውራት ትችላለህ። አልታገስከኝም። አንተ እየጮህ ጆሮዬን እያመመኝ ነው። አንተ ስጮህ አትዋሽ። በቃ አሁን እነሱ ነጥብ ጥለው ስለሄዱ ፈርተው ስለሄዱ ኖ ይሂድም አይሂድም ማለት እኔ ሲጀምር እዚህ ቦታ በቃ ስለኛ ብዙ ጊዜ ያወራ ነውና የኛን ተሆንና እነሱ ላይ ቀጥል። በቃ ይኸውልህ የእግዚአብሔርን ቃል ይዞ ከዚህ ጋር እንዲወያይ ሰውን እፈቅድለታለሁ። ማውራት ከፈለገ ማንኛውም ሰው ማውራት ይችላል። እኔ ኤርሚያስ ሲገባ እንዲያውም ገድል ስላለው ሲከፍትም ስለነበረ ከቤቱ የሚያሳየን ገድል ስላለው እሱን ያሳያል እንሰማለን ብዬ ነው። ኤርሚያስን ነው እንጂ የሚከተሉ እግዚአብሔርን ይከተላሉ ብዬ አላምንም። ከዚህ በኋላ እግዚአብሔር ለምን መሰለህ ከኔ ቤት ተወራ ከዛ ቤት ተወራ ዞሮ ሰው እኩል ተሰጡት። እኔ አሁን ለእንትና ማለት ነው ለማኑ ስሙ ብሩኬ ሙሉ ሳይም ሰዓት ሰጥቼው እንደፈለገ እንዲያወራ ነው። ገብቷል። የፈለገውን ነገር አንስቶ አንተ እንዳወራው አሁን ቅድም ሰውቅስ የነበረው ቅድም ያነበባችሁትኝ ገድል ተብሎ እንደሚነገረው የቤተ ክርስቲያኑ ጋር እኔ እንደጠየቅኩት ገድል ሳይሆን የሰውየው ታሪክ የተወራበት እንደዛ ነው የተረዳሁት። እኔ ተረዳሁት ላይፍ ኤርሚ እዚህ ጋር ልንገርህ ገድል ማለት ላይፍ ነው። እኔ አሁን ፕሮቴስታንቶች ኤርሚያስን ነው የምትከተሉ እንጂ እግዚአብሔርን ትከተላላችሁ ብዬ እንኳን አላምንም። እግዚአብሔር እንዴ ኑት ውስጥ ባል ወጣ ትሄዳለህ እንዴ? በእግዚአብሔር ቃል ላይ እንደዚህ ትቀልዳለህ እንዴ? ምን አይነት ነገር ልትወያይ አይደል? መጀመሪያ ይመጣ ለምን መጣ? ከመጣ በኋላ ናውጣ ሲል ወጣ ትሄዳለህ? ወኝና እንዴ ያለ በጋር ሰው ቀላል ነው። ኤርሚ ቤት ከፍቶ መሳደብ ኦርቶዶክስን ማጥላላት ቀላል ነው። በኦርቶዶክስ ፊት ቆሞ እንደማውራት ገድል የሚባለው ላይፍ አሁን ለምሳሌ ላይፍ ሴንት አንቶኒ ማለት አስወጥተው ነው እያልኩኝ ነበር። ይቅርታ አድርገኝ ዜድ ነው አስወጥተው ነው ብዬ ሞዴሬተር እየቀመው ነበር ያላቸውን ሰዎች
ማለት ምናልባት ሞዴሬት ያሉ ሰው ካለ ቼክ ላድርግ ብዬ ነው እንጂ እንድታወራ እኮ ምን አድርገህ ታወራለህ? እስቲ አሁን አንተ ይኸውልህ፣ አንተ መጀመሪያ ደረጃ ኤርሚዬ ከቅድም ጀምሮ እኔ ለምን ይኸውልህ ኦልሞስት ተኝቼ ነው እየሰማኋቸው የነበረው። ወርጄ ታች ወርጄ እንትን መጽሐፍቶችን አውጥቼ የገድል መጽሐፍን እንደሆነ እንድትረዳ የገድለ ክርስቶስ ሰምራንስ ከፍቼ ይዣለሁ በእጄ ላይ። ኦኬ ገድል ማለት ምን እንደሆነ እኛ እናሳይሃለን። ግን በዚህ ሁኔታ ሰሙን የምታውቀው ነው። በዚህ እንግዲህ እሱ ነው እስካሁን ሲያወራ የሰማሁት። እኔ ስሜን አትጥራ። ሰሙ ግን ትዕግስት ይኑርህ እስኪ በእናትህ ሞት። ኧረ ይቅርታ ስሜን ሜንሽን እያደረገ እያወራ ነው። አንተ ሀሳብ ላይ ያውራ። ይቅርታ ፐርሰናል ጤነኛ ሰው አይደለም። ምንም ችግር የለውም። እድል ስጠው። ምረታብ ዝም በል ኖ እድል ስጠው ያውራ። ማንም አልከለከለውም። ግን የሰው ስም አይጥራ። በቃ አሁን እሱ ወጥቷል። የሰው ስም ጠርቼ አላወራም። ላደማምጥህ። እሺ ላደማምጥህ። አንዴ አዳምጠኝ። አሁን ሰሙ ወጣ አይደለ? ይሄ ሰው ሰሙን አታካርጉ ሲናገር ወይ ሰሙን የሆነ ነገር ብሎ ሲናገር ኦኬ። ከዛ በኋላ እኔ ሰማዋለሁ እኮ ልክ ያልሆነ ነገር ሲሆን ያስቆመዋለሁ። እንዲሳደብ ስለማልፈቅድ ማለት ነው። አያዳምጠኝም። አዎ እውነት ነው። እኔ በጣም እውቀቱን ከልክ በላይ አምንበታለሁ። ሰው ግን አያዳምጥም። ገብቶሃል? ሰውን አያዳምጥም። ማዳመጥም ስለማይፈልግ ማለት ነው። ቶሎ ብሎት ስሜታዊ ስለሚሆን ነው። እሺ ዜዳውን እኔ አሁን ቀጥል፣ እኔ ልስማ። ይኸውልህ አሁን እንትን ማለት ምን ማለት መሰለህ? ገድል ማለት ምን ሆነዋል እነዚህ ሰዎች? አማኑኤል አንዴ ያውራ ልጁ ጠብቀው እስኪ። ኤርሚን ያልቀድመም ስታወራ መስሎኛል፣ ስታነስልኝ መስሎኛል እኮ ስታዘኝ የነበረውን እኮ ነው ሳደርግ የነበረው እኔ እኮ የራሴ ሀሳብ እና እሺ እስኪ ልጁ ያውራ እንዴ። አውቀው ኤርሚ አውቀው እንትን እንዳይሆን እንዳይነበብ ስለሚፈልጉ ነው። እውነቱን ነው የምነግርህ። በቃ ይሄ ስትራቴጂያቸው ነው። እንኳን ዛሬ እንደ ቀልድ ያነሳው ጥያቄ ወሰን የሚባለው ልጅ ነው ያስነሳኝ። ሲጀመር እንደ ቀልድ አንስተን ይቅርታ ግን ቆይ ኤርሚ ማለት ስለ ገድል ማውራት ግን ያለበት ፕሮቴስታንቱ ነው ወይንስ በቃ እነዚህ ምንም ጤነኞች ስላልሆኑ በቃ በኤርሚ እየበቃ አንተ ነህ ታዲያ ጤነኛ? አውራ ቆይ ሚውት አድርጉትና አንዴ አሁን ማንም ሰው ኖ እውነታችሁ ነው። አንድ ጥያቄ እኔም ደግሞ አላወራ እኔ እስካሁን ድረስ እየሰማሁ ነበረ። አንድም ነገር አልተናገርኩም። አንደኛ ዛሬ የገመትኳችሁ ያለሁትን ነገር ልንገርህ። በቃ ይኸውልህ አትንኩኝ ናችሁ። ኖ እንደዛ ማለት አይደለም። አትንኩኝ። ቤተክርስቲያኗ አትፈተሽም። ቤተክርስቲያኗ ልክ ናት ነው። ስማ አለሚት አድርገው በእናትህ አንድ ነገር ስማ፣ አዳምጠኝ እንጂ እኔን ይኸውልህ እኔ እኮ ለብዙ ዘመን እኮ ስጠይቅ የነበርኩ ልጅ ነኝ። ምን ስጠይቅ ምን እንደሚመልሱልኝ በደንብ እረዳለሁ። እኔ አሁን ዛሬ ጴንጤዎች እዚህ ጋር መጥተው አወሩ አይደል? ኤርሚያስ መጥቶ ውጡ ሲላቸው ሲወጡ እነዚህ ሰዎች ናቸው ብዬ አላስብም። ለወደፊት ግን እዚህ ቤት ላይ የሆነ ውይይት ሲኖር ማስገባውን ሰው አውቃለሁ ማለት ነው። አሁን ኤርሚያስ በራሱ ቤት ማውራት ነው የሚፈልገው። የሆነ ኢሹ ይሰማል፣ በዛ ርዕስ ላይ የራሱ ቤት ከፍቶ ያወራል። እግዚአብሔር የምትከተል ከሆነ መጽሐፍ ቅዱስ የምታነብ ከሆነ በትክክል አንተ መልስ ኑሮ ጴንጤ ኮንክ ጴንጤ ደረትክን ነፍተህ ጴንጤ መሆን አለብህ። ኦርቶዶክስ ደግሞ ጭራሽ በሙሉ አሁን ኦርቶዶክስ ብዬ ሙሉ መናገር አልፈልግም። እዚህ ውስጥ የምትገቡ ሰዎች በፍጹም ምንም ነገር መልስ እንዲመለስም ጥያቄ እንዲጠየቅም አትፈልጉም። ረጅም ሰዓት ነው። እኔ 12 ሰዓት ሆነ ከሌሊቱ ከ4 ሰዓት ጀምሬ ማለት ከ10 ሰዓት ጀምሬ 2 ሰዓት ሙሉ አዳምጥኳችሁ። በቃ ይቺ ገድል እንድትነበብ አትፈልጉ፣ ጥያቄ እንድትጠየቁ አትፈልጉ። ሰው ደግሞ ጥያቄ አለው። በጣም ብዙ ሰው በጣም ጥያቄ አለው። ብጠይቅስ ሰደባለሁ፣ ብጠይቅስ የሆነ ሰው እየኖረ ያለ ሰውን ፈርቶ እንጂ ሰው እየኖረ ያለ እግዚአብሔርን ፈርቶ አይደለም። ይሄ አንተም እኔም ሁላችን የምንመሰክረው ነገር ነው። ስንጠይቅ ባለየ፣ ስንጠይቅ ስድ፣ ስንጠይቅ እንደዚህ ስንጠይቅ ይሄ ጤነኛ አይደለም አይምሮ። እኔ ስንት ነው የምሰደው? በጣም ነው የምሰደው። ለምን ስለጠየቅኩኝ? የምጠይቀው የዘላለም ሕይወት ለማግኘት ነው አይደለ? ያውቆ ነው እንደዚህ ነው
እስኪ አንድ ሰው ገብቶ ያስረዳኝ ከሰሙ ውጭ ከመዝሙር ያሬድ ውጭ እና አክሊል ውጭ አስተማሪ ነን የሚሉት እነዚህ ማኑ ከነ ጋዲሳ ጋር ከነሱ ውጭ ሌላው ክርስቲያን አይደለም እንዴ? ክርስቲያን እኮ ነው አይደለ? እየተማረ ነው። ብትጠይቀው አንድ ሰው አይመልስልህም። ለምን? እንዲመለስም እንዲታወቅ እውቀት ያስፈራዋል ለኢትዮጵያ ሕዝብ። እኔ ደግሞ ጠይቃለሁ እስከ መጨረሻው ድረስ። ኤርሚያስ ራሱን ችሎ ተሟጋች ነው የወጣ። ኤርሚያስ ቤተክርስቲያን አይደለም። ኤርሚያስ የዘላለም ሕይወት አይሰጥም። ኤርሚያስ የሆነ የሚሰጥ ነገር የለውም። ኤርሚያስ ባለው የራሱን ተቃውሞ ላንተ ያለብሳል። አንተም እንድትቃወም አባሉ ትሆናለህ። አለቀ። አሁን ያየሁት እንደዛ ነው። ስለዚህ አንዳንዴ እውነት ይዛችሁ የምትሄዱ ከሆነ ስለ እውነት ነው። እውነትን ይዛችሁ መጠየቅ አለባችሁ። መጽሐፍ ቅዱስ ራሱ የት ነው የተጻፈ? ማን የጻፈው? እንዴት ነው? ከዕብራይስጥ ነው የተጻፈው ወይ ከግሪክ ነው የተጻፈው ወይ ከግዕዙ ምንድን ነው ምናምን በደንብ መርምረህ አውቀህ ነው መኖር ያለብህ። አትጠይቅም። ዝም ብለህ ስትጠየቅም ደግሞ አለባብሰህ ታርፋለህ። ደሳኝ በአማርኛ የለም እንደዚህ አይነት ህይወትም የለም። ሲጀምር የኛ ሃይማኖታችንና ተግባራችንም አንድ አይነት አይደለም። ላውራ ኤርሚ ቆይ አንዴ ወሰን ኤርሚ ከታች እየሰደቡህ ነውና እባካችሁ ኤርሚ ለቀቅ። ማን ነው የሚሰድብ? ማን ነው? ስፒሮስን ላስገባ ነው። ማን ነው የሚሰድብ? ከታች ሴቶቹ እየሰደቡህ ነውና እዛ ቤት የምታውቃቸው ሴቶች ናቸው። ኤርሚ ለቀቅ አድርገው ምናምን በጣም ከሚሰድቡህም እነሱም እንደሆኑ። አረ ኤርሚ ለቀቅ አድርገው አምላካችሁ ከሆነ እዛው አምልኩት። እኔ ምን አገባኝ? ናውጣ ስትባል ወጥተህ ትሄዳለህ። ቁጭ በል ስትባል እዚህ ጋር መጣ ቁጭ በል ትሰማለህ። እንደዚህም በአማርኛ የለም። ስትቆም እያንዳንድ በራስ ነው በእግር ነው መቆም ያለብህ። ዝም ብለህ በሰው አለ። ይቅርታና የላችሁ ስድብ ማንንም አይጠቅምም። ከታች ያላችሁ ሰዎች ቢቻላችሁ ፖዚቲቭ ነገር ጻፉ። ቢቻላችሁ ሰውን የሚያንጽ ጥቅስ ጻፉ። ይሄ ለኦርቶዶክስ ክርስቲያኖች ነው። እነሱ ይሳላሉ። ኤርሚያስን አትንካብን እያሉ ነው። እና በጣም ከታች እኮ እየሰደቡህ ነበረ ከቅድም ጀምሮ እያነበብክ አይደል እንዴ? እኔ ለዛ ነው ኢንተራፕት ያደረኩና ከታች ያሉ ኦርቶዶክሳውያን የመጽሐፍ ቅዱስ ጥቅስ ጻፉ። ምንም አትናገሩ። በቃ ኑ በብርሃኑ ተመላለሱ የሚለውን ከዚህ ቀደም ያን ትሬንድ አድርጉት። ኑ በብርሃኑ ተመላለሱ። ይሄን እንትን በሉ። በነገራችን ላይ ስለምንጠላቸው አይደለም ስለምንወዳቸው ነው። ቅድም ጀስት እኔ ኤርሚ በጣም በገድል ዙሪያ በእነሱ ገድል ዙሪያ ከሁለት ዓመት በፊት በጣም ብዙ ሄደንበታል። ሰው በጣም ይቀጣል። እሺ ስፒሪ እየቀጠለ መልስ የለም ሲባል ስለነበረ ዝም ለምን እንዳላችሁ አላውቅም። ሰላም ብያለሁ ኤርሚዬ። ገድል የለም ሲባል ነበር። ገድል ትክክል አይደለም እንደዛ ሲባል ነበር። አንድ የመጽሐፍ ቅዱስ ክፈትና አንደኛ ጢሞቴዎስ 6:12 ላይ ሐዋርያው ጳውሎስ ሕይወቱ እንግዲህ መልካሙን ገድል ከተጋደለ በኋላ ሕይወቱን በእግዚአብሔር ቃል ከኖረ በኋላ ልክ ሊሞት አካባቢ ለጢሞቴዎስ የተናገረው ነገር አለ። መልካሙን ገድል ተጋድያለሁ ይለዋል። እና መልካሙን ገድል መጋደል ማለት ትክክለኛ የክርስቲያኖች ዓላማ ግብ ነው። ገድል የለንም ማለት በጣም ትልቅ ስህተት ነው። አይደለም እኛ ዓለማዊ ሰው በቃ የተወለደ ሰው ታሪክ አለው። ግን ገድል ሲባል መንፈሳዊ ገድል ይሄ እምነትን አንድ ጊዜ ፍጹም የተሰጠውን እምነት ይዘ መጠበቅ፣ ይህንን አደራ ይዞ መጠበቅ እስከ መጨረሻ ነው። አሁን ቅዱስ ሐዋርያው ጳውሎስ ይህንን ነው የሚናገረው። አንድ ይህን ነገር አለ ዘ ላይፍ ኦፍ ሴንት አንቶኒ ቅዱስ አትናቴዎስ የጻፈው ገድል ያድናል አያድንም የሚለውንም እመልስልሃለሁ። እኔ አሁን እኮ ስለ ገድል እኔ ከምጠይቀው በላይ ከሆነ ማለት ነው ትልቁ ችግር የተፈጠረው ምንድነው? ፖለቲካ የሚባል ነገር አለ። እናንተ ፖለቲካ አትስራብኝ፣ ፖለቲካ እንትን አትበሉብኝ እሱ ችግር የለም። እሱ ቀጥታ ነው የምመልስልህ። እኔ እዛ ውስጥ አልገባም። ገድል የሚባል ነገር እንዳለ መጀመሪያ ጠያቂዎችን እኮ አባረራችኋቸው። ለመመለስም ለማዳመጥ እኮ ዝግጁ አልነበራችሁም። ገድል ያድናል የሚል ትምህርት የለም። ስፒሮስ አንዴ ይቅርታና እኛ አባረራቸው ሳይሆን ጥያቄ አመልስም ብለው ነው ጥለውን የወጡት። እኛ አንመልስም ማለት የእኛን ጥያቄ መልሱ ከዛ የእናንተን ጥያቄ እንመልስ ነው ያለው አይደለም። ሲጀምር የእናንተን ጥያቄ ጠይቃችኋልኝ እኮ መጀመሪያ። ከዛ በኋላ ደግሞ ሰውየው መጥቶ ውጡ ሲላቸው ነው ተከትለው ወጡ። ኤርሚ አንተ እኮ ያራይት በቃ አንተ እድል ሰጥተሃል። ጥያቄ መልስ መልሱ ጋር ካንተ ደጋግመን በቃ አንተን ዝም በል ብዬ አንተ ዝም አስ ብዬ እነሱ የሚፈልጉትን ጥያቄ እንዲጠይቁ ነበረ። አንድ ሰው መጥቶ ውጡ ሲላቸው እኔ ተንጋግቶ ሲወጣ እንዴ እሱ ነው አኛም ያታዘን በቃ ኤርሚዬን አትንካብን አሉ። በቃ ይሄ ማለት ከኢየሱስ ክርስቶስ ይልቅ ኤርሚያስ ይበልጥብናል እያሉ ስለሆነ እሱ ከባድ ነው።
እባክህ ወንድማችን፣ እኔ በገድል አላምንም። ጥያቄ አለ። በነገራችን ላይ ይሄ ጴንጤ ነው። በነገራችን ላይ በጣም ይቅርታ አድርገልኝ ኤርሚ፣ አስወጣው። ጥያቄ አለኝ። ሰሙ አይቻልም። አስወጣው። ይሄ ጴንጤ ነው። በቃ ይቅርታ። ኤርሚያስ ጥያቄ እሱ ነው የሚመልስላችሁ አይደለም? እንግዲህ ጴንጤ ከሆን ከዛው ከኤርሚያስ ጋር ጨርስ። አንተ ይሄ ጴንጤ ነው። ታች ረድ እና እዛው ኤርሚያስ ቤት ሂድ። ኤርሚያስ ቤት ሄደህ ጥያቄን ጠይቅ። እኔ እንደውም እስከዛሬ ድረስ ጠይቄያለሁ፣ ብዙ ለመጠየቅ ሌሎችም እንዲማሩ ነበረ። እዛው ከኤርሚያስ ጋር ተያይዘህ ማበድ ነው። እኔ ከዚህ በኋላ እንደውም ወደዚህ አልልም። በአንድ በኩል ነው የምቆመው። በቃ እና ኤርሚ በነገራችን ላይ እኛ በሰዓቱ እኔ ገድል ላይ ገብተን ማንም ኦርቶዶክስ ገድል ላይ ላውራ ብሎ አያውቅም። እና እኛም እንትን አላለም። የነሱ ገድል ቅድም ብያልኩ ብዙ ጊዜ የኦርቶዶክስ ገድል ሲባል የራሳቸውን ገድል አያውቁም እና ኦርቶዶክስ ላይ ፎከስ አድርገው ቀጥታ ለማወቅ አይደለም አታክ ነው የሚያደርጉ። ቅድም እንደውም ሲነግርህ ነበር ዘማርያም ዲያቆን ዘማርያም ሙሉ ስራው ገድላት ላይ ነው፣ ገድላትና ድርሳናት ላይ ነው። በጣም ብዙ የሚዋሹትን ነገር በኤቪደንስ እያወጣ ዩቲዩብ ላይ በጣም ብዙ ትምህርቶች አሉ። ማን ኤርሚያስ የሚዋሸውን? ኤርሚያስ እኮ በጣም ብዙ ጊዜ እንደዛ ከሆነ እስኪ ምን እናደርጋለን መሰለህ? እንዲያውም አሁን ዛሬ የሚታዘብኩት ነገር ምንድነው ያነሳው ጥያቄ በእርግጠኝነት የሚነሱ የሚነካ ነው መሰለኝ። ሉተር በፈስ ይፈውሳል እንዴ አንተ? አዎ እንደዛ ነው የሚለው እኮ ሉተር በፈስ ሁሉ ይፈውሳል። እና ደግሞ እነሱ ገድል ካላቸው ጠቅላላውን ከዚህ ጋር የፕሮቴስታንት የተባለውን የገድል ምናምን ነገር እየተወጣ እንዲነበብ እናደርጋለን ማለት ነው። እንደዛ አረ የካትሪን ኩልማን ጉድንም ገና እናነሳለን። በኦርቶዶክስ በኩል ላይ እንዲያውም ጫን ብዬም ጠይቅ ብዙ ነገር ነበረ እንደዚህ ሰው ተከታይ ከሆኑ እንትን አላላቸውም እግዚአብሔርን ቃል ምን እሱም ብቻ ትላለህ። የካትሪን ኩልማን መቀመጫ ይፈውሳል እያሉ ከኢትዮጵያ እኮ ትልልቅ የሚባሉ ወንጌል አማኝ ምን የሚባሉት ካትሪን ኩልማንን ወንበሯ ላይ ለመቀመጥ ከኢትዮጵያ ተሰልፈው ገንዘብ ዶላር ከፍለው ነው። የሉተር ሽንት ቤት ገንዘብ እየተከፈለ ነው። የሉተር የተቀመጠበት ሽንት ቤት እቺ ሶላፊድ የተገለጠበት በዶላር እየከፈሉ ነው ሁላ እንትን የሚሉት። እኛ ይሄን ሁሉ ምንድነው አይጠቅምም። ለሰው ድነት የሚያስፈልገው መጽሐፍ ቅዱስ ነው። ሰው መጽሐፍ ቅዱስን ይወቅ። እንዲህ አይነት ነገሮች መጠላላት ከመጣ ሰው የእግዚአብሔርን ቃል መስማት ያቆማል። በፍቅር እና በቃ አሁን እኮ መሰለ እንደውም እንገልጣለን ማለት የተገለጠ አስተያየትም እንደገናም ደግሞ ሰዎችንም እየጠራን በትክክለኛ መንገድ እንዲናገሩ ማድረግ እንችላለን። ምክንያቱም አሁን እኮ በቃ ተረዷቸው እኮ በቃ አንድ ሰው ነው የሚመራው ቤተክርስቲያኑም ኃላፊም ሊቀ እንትን ይባሉ ጳጳሱም ጠማቂውም አስጠማቂውም አንድ ሰው እንደሆነ ተረዳን እኮ ዛሬ። እኔ ያስጠላኝ እኮ በአንድ ሜዳ ላይ ብቻ ነው መጫወት የሚፈልጉት። በጣም ያስጠላኝ ነገር ሁለቱም ሲመልሱ አይተህ ከሆነ ዳይሬክት ሲጠየቁ ማውራት የሚፈልጉት የኦርቶዶክስ ገድል ላይ ብቻ ነው እና የራሳቸው መንካ ስላልፈለጉ ነው። ዜድ ላይ በጣም ተደጋጋሚ ጊዜ አካሄድ ስለ የነበረው እኛ መጽሐፉ ተከፍቶ ስለ ገድል ማለት ምን ማለት ነው እያለ ሰሙ አንብቦ ጨርሶት እሱ በራሱ እንግዲህ አፈታት ገድል እንዲህ ነው ብሎ ሊፈታልን ማለት ነው። ማለት ያ ትክክል አይደለም፣ ፌር አይደለም። እሱ ፕሮቴስታንት ነው። በፕሮቴስታንት አይን በራሱ ለፕሮቴስታንቶች ማስተማር ይችላል። እዚህ ጋር ግን የቤተክርስቲያኗ መጽሐፍ ከተከፈተ እኛ የምንከተለው መጽሐፉ ላይ ያለውን እንጂ ገድል እሱ መዳኛ ነው ስላለ እኮ እኛ እንደዛ እኮ አንከተልም። እኛ የምንከተለው መጽሐፉ እዛ ገድል ለምንድን ነው የሚያስፈልገው? በተቀመጠልና በሚያስተምሩ መሰረት ነው እንጂ ዝም ብሎ እንዴ በአንድ ሰው ሜዳ ላይ ብቻ ልጮት በጣም ይደብራል። ያስጠላኝ እሱ ነው በጣም። ለዛ ነው መምህራኖች መጥቷል መሰለኝ። ሰላም መዝሙሬ እንዴት ነህ? መዝሙረ ሰላም እግዚአብሔር ይመስገን። ሰላም ይሁንላችሁ። ሰላም ካንተ ጋር ይሁን። አሜን አሜን። ሁላችሁም ይሁንልን። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። እንዴት አመሻችሁ? እንዴት አደራችሁ? ሁላችሁንም ሰላም ብያለሁ። ኤርሚ እንዴት ነህ? እግዚአብሔር ይመስገን። እንዴት ነው? ወሰን ኤርሚያስ ሆነ እንዴ? እግዚአብሔር ይመስገን ኤርሚ ደህና ነኝ በጣም። አብሮኝ እየዋለ ነው እንጂ። አዎ ይሁን መልካም። ልጄን ገና አስተኝቼ እየሰማችሁ ነበረ እና ልጄን እስክተኛ ድረስ ጠብቄ ማውራት ስለነበረብኝ ነው። ሌሊት ነው እኔ ጋራ በጣም አይ ቲንክ ስፒሮስ የጀመረው ሀሳብ አለ መሰለኝ። ስፒሮስ በደንብ ገብቶ ሀሳቡን ከመስጠቱ በፊት ግን ይቅርታ ስፒሮስ እያንዴ 1-2 ደቂቃ ስጠኝና ኤርሚያስ አንድ ነገር በደንብ እንድታስተውል እፈልጋለሁ። ለምሳሌ አንድ ነገር እስቲ በደንብ አስተውል እሺ። አሁን ልቦናን ጆሮን ከፍተህ ስጠኝ። ለምሳሌ ገድል ድርሳን በቃኛ ቤተክርስቲያኗ በቃ አያስፈልገኝም ብላ ተወች። በደንብ ስማኝ።
በቃ የገድል ድርሳን መጠቀም ከዚህ በኋላ ላቁም፣ በቃ አያስፈልገኝም ብትል ጴንጤዎች ኦርቶዶክስ ይሆናሉ? አይሆንም። ኦኬ። ስለዚህ ችግራቸው ገድል ድርሳን አይደለም ማለት ነው አይደል? አይደለም። ኦኬ፣ በጣም ጥሩ። ለምን ይመስላል ፕሮቴስታንት ወገኖቻችን ወንድሞቻችን ገድል ድርሳን ብቻ ማውራት የሚፈልጉት? ለምን ይመስላል? ያው ለማስጣል ነው አይደለ? ነው ለማስጣል ነው። የቤተክርስቲያኗን ትምህርት ይሄ ከመጽሐፍ ቅዱስ ውጭ ነው፣ መጽሐፍ ቅዱስ ብቻ ነው ልክ ብለው እዛ ነገር ለማስጣል። ያው ሰሞኑን የለም ተከታታይ የምማረው ነገርና ከእነሱም ከዚህም እየመጣው የምሰማው ነገር ነው የምነግርህ ነው። የጠየቁም መሰለ ገድል ድርሳንን ፕሮቴስታንት ወገኖቻችን ማውራት የሚፈልጉት ለምን ይመስላል? ለምሳሌ ቅድም አልኩ መጽሐፉን ገድል ድርሳንን ብንተወው ኦርቶዶክስ ቤተክርስቲያን በቃ ከዚህ በኋላ አልጠቀምም ብትል ኦርቶዶክስ አይሆኑም። ተስማማን አይደል? አይሆኑም። ኦኬ። ኦርቶዶክስ ካልሆኑ ዛሬ ገድል ድርሳን የሚያወሩት ለምን ይመስላል? ገድል ድርሳን ካልሆነ ችግራቸው ግን እኛ ጋር ሲመጡ አንተ ጋር ሲመጡ በተለይ የማያውቅ ሰው ሲያገኙ ከገድል ድርሳን ጀምሮ የሚጀምሩት ለምን ይመስላል? ያው እኔ እንደማስበው ከሆነ ስለ ገድል ድርሳን አብዛኛዎቻችን እውቀት ስለሌለን የሚመስለኝ። አይደለም። ምን መሰለህ፣ ቀላል ነው መልሱ። መጽሐፍ ቅዱስ ቢያወሩ አንደኛ እርስ በርሳቸው አይግባቡም። አየህ፣ ቃለ ሕይወት ከመካነ ኢየሱስ ጋር በትምህርት አትገናኝም። እንዲሁም በቅርቡ አይተህ ከሆነ መካነ ኢየሱስ ወጥታ እንዳደርሱብኝ እንዳመጡብኝ ብላለች። ኦኬ። መካነ ኢየሱስ እንዳመጡብኝ ያለችው ገድል ድርሳን ይዛ አይደለም፣ መጽሐፍ ቅዱስ ይዛ ሌሎቹ እንዳመጡ ከኛ ጋር ህብረት የላችሁም ብላ ዘግታለች። ኦኬ። አስተውል ኤርሚ። እነዚህ ወገኖቻችን በመጽሐፍ ቅዱስ አይግባቡም። እርስ በእርሳቸው አንደኛውን አልዳንክም ይባባላሉ። አንደኛውን እንዳመጣብኝ ይላሉ። እንዳመጣብኝ ሲሉ ግን መጽሐፍ ቅዱስ ይዘው ነው። መካነ ኢየሱስ ሙሉ ወንጌል እንዳመጣብኝ ስትል መጽሐፍ ቅዱስ ይዛ ነው። ሙሉ ወንጌል ክርስቶስ ከድንግል ማርያም ስጋና ደምን አልተካፈለም አልነሳም ስትል መጽሐፍ ቅዱስ ይዛ ነው። መካነ ኢየሱስ አይ ስጋና ደም ነስቷል ስትል መጽሐፍ ቅዱስ ይዛ ነው። ገድልና ድርሳን አይደለም። አየህ፣ እርስ በርስ እያባላቸው ያለው መጽሐፍ ቅዱስ ነው። ስለዚህ አንተ ጋር ሲመጡ ምን ያደርጋሉ ማለት ነው? ይሄን ነገር አያነሱልህም። አሁን እንዳልኩ ነው። ገድል ድርሳኑን እኛ ብንተወው ጴንጤዎቹ ኦርቶዶክስ አይሆኑም። ምክንያቱም እሱ አይደለማ። አየህ፣ ስለዚህ ምን ያደርጋሉ ማለት ነው? በመጽሐፍ ቅዱስ በአባቶች ትምህርት፣ በእነዚህ በዶግማቲክ ትምህርት ከኦርቶዶክሳውያን ጋር አወያዩ። ቢዋዩ ችግር ተፈጠረ። በቁርባን ሲወራ ከኦርቶዶክሳውያን ጋር ግማሹ መቶ ቁርባን አያድንም፣ ቁርባን ህይወት አይሰጥም፣ ዝም ብሎ መታሰቢያ ነው ሲል፣ ዝም ብሎ ዳቦ ነው ሲል፣ ዝም ብሎ ቂጣ ነው ሲል፣ ዝም ብሎ ምናምን ሲል፣ ሌላው ደግሞ ነው እንደ ቁርባንማ እያለ ይናገራል። ግማሹ ህፃናት ማጥመቅ ዕቃ ጨዋታ ነው፣ ዝም ብላችሁ በቃ ውሃ ዘብዘፋችሁ ነው የምታወጡ ሲል፣ ግማሹ ነው ህፃናት ማጥመቅማ አስፈላጊ ነው። ግማሹ ጥምቀት ውሃ መንቦራጨቅ ነው ይላል። ግማሹ ደግሞ አይ ውሃ መለኮታዊ ውሃ ነው የጥምቀት ውሃ ይላል። ይህን ሁሉ ነገር አንተ ጋር ሲደርሱ አያወሩትም። ስለ ጥምቀት አያስተምሩም። እስቲ የትኛው ፕሮቴስታንት ነው ስለ ስላሴ ሰብኮ፣ ስለ ጥምቀት ሰብኮ፣ ስለ ቁርባን ሰብኮ፣ ስለ ትንሣኤ ሙታን ሰብኮ ጴንጤ ያደረገ ኦርቶዶክሲያን አለ? የለም። ለምሳሌ እኔ ጴንጤ ልሁን ብል በዛሬ አንተ ጴንጤ ልሁን ብትል ዛሬ የት ነው የምትሄደው? እስቲ ተል። እሺ ገድል ድርሳኑ በቃ እንትን አሉክና አይ ሲጀመር እኔ እንዲሁም ዛሬ በጣም ብዙ ነገር ተረዳው ማለት እኔ ሰሙ ልጊዜ ያወራልና ለመጀመሪያ ጊዜ ሰሙትና እንዴት ተንጋግቶ መጣው እንዴት ውጡ እንዳለ የነሱ እንዲነሳባቸው አይፈልግም ማለት ነው። አሁን የምፈልገው መሰለ እኔ የነሱ እንዲነሳ ምናምን ሳይሆን ፕላኑን በደንብ እንድታውቀው ነው። ሞቲቫቸውን የወንድሞቻችን እንድታውቀው ነው። ሁሉም ወደ ራሱ ለመሳብ ነው የሚሞክረው አይደለ? ግን አሁን እያልኩ ያለሁት በመጽሐፍ ቅዱስ ራሱ እኮ ወገኖቻችን እርስ በርስ አይግባቡም። አንደኛው ለዓለም ክርስቶስ አልሞተም ለተመረጡ ብቻ ነው ይላል። አንደኛው ደግሞ እዛ ሆኖ በጌታ ነን ኢየሱስ ነው እያለ አይ ለዓለም ሞቷ ይላል። አንደኛው እንዳልኩ ከድንግል ማርያም ስጋና ድንግል ማርያም ወላዲት አምላክ አትባልም ይላል። አንደኛው ደግሞ አይ ወላዲት አምላክ ትባላለች ይላል። አንደኛው መንፈስ ልሳን መናገር አጋንንታዊ ነው ይላል። አንደኛው አይ ይላል። አንደኛው ነቢያትና ሐዋርያት የሚባሉ የለም፣ አንደኛው ደግሞ አሉ ይላል። አንደኛው ቁርባን የዘላለም ይሰጣል ይላል። አንደኛው ደግሞ ነው ይላል። አንደኛው መካነ ኢየሱስ በሰማይ ያሉ ቅዱሳን በምድር ስላሉት ይማልዳሉ፣ ይጸልያሉ፣ በጸሎት ያግዙናል አሉ። እነ ሙሉ ወንጌል ሌሎቹ ደግሞ እስከነጭራሹ ሞተዋል፣ ምንም አያውቁም አይሰሙም ይላሉ። አየህ፣ አንተ ጋር ሲመጣ ግን ገድለ ተክለ ሃይማኖት ይላል ሰው። አጠገቡ ላለው ሰው እኮ አልተግባቡም እኮ። አጠገቡ በጌታ አንድ ነን
አንተ የኢየሱስ ሰው አንተ ቅዱሳን ከሚባለው ጋር የትምህርት ልዩነት አለ። አየህ አንተ ጋር ሲመጣ ግን የነዚህ ሁሉ መሸፈኛ ምንድነው ማለት ነው? ገድለ ተክለ ሃይማኖት መሸፈኛው ምንድነው? ታምረ ማርያም። እስቲ በየትኛው ፕሮቴስታንት ቤት ነው ስለ ጥምቀት ጠይቁን ተብሎ ርዕስ ይከፈታል? አታይም። ስለ ቁርባን ጠይቁን፣ ስለ ስላሴ ጠይቁን ሲባል ሰምተህ ታውቃለህ? አታውቅም። አየህ ሰው እኔ አሁን ምንድነው አንተ ማወቅ ያለብን ነገር ኤርሚ ገድላት ድርሳናት ላይ ያሉት ሁሉ ጠቅላላ ተክለ ሃይማኖትን በሌሎችንም አባቶቻችን እናቶቻችን ተጠምቀው የክርስቶስ ስጋና ደም በልተው ጠጥተው የዘላለም ሕይወት አለን ብሎ የመሰከሩ ናቸው። ኦኬ የዘላለም ሕይወት በስጋው ደግሞ አይገኝም በጥምቀት አይገኝም ካለ ሰው ጋር ገድል ድርሳን ተክለ ሃይማኖት እንዲህ ሆኖ ጊዮርጊስ እንዲህ ሆኖ ብትለው ምንድነው የሚጠቅመው ለሱ? ገና እኮ ከመነሻው በክርስቶስ በክቡር ስጋው በክቡር ደሙ ስጋዬን ብትበሉ ደሜን ብትጠጡ የዘላለም ሕይወት አላችሁ፣ እኔ በእናንተ እኖራለሁ እናንተም በእኔ ትኖራላችሁ፣ ስጋዬ እውነተኛ ነው ደሜም እውነተኛ ነው፣ ስጋዬን አበላ ደሜን አልጠጣ የዘላለም ሕይወት የለውም የሚለው ቃል ላይ እኮ አልተግባባንም። የቅዱሳኑ እኮ እገዛ ነው። የቅዱሳኑ እኮ ባይዘወይ ለምሳሌ ኦኬ ኦሪት ዘጸአት ላይ ትዝ ይል እንደሆነ እግዚአብሔር ምድርን በንፍሮ አጠፋ አይደል ኤርሚ? እሺ ከዛ ለኖህ ቃል ኪዳን ሰጠው። ቃል ኪዳን ገባለት አይደል? ምን ብሎ ቃል ኪዳን ገባለት መሰለህ? ቀስተ ደመናዬን ዛሬ ቀን የምናያት ቀስተ ደመና ለኖህ የተሰጠች ቃል ኪዳን ምልክት ናት። ምን አለ ግን እግዚአብሔር ይህችን ቃል ኪዳን ለአንተና ለቤተሰቦች እሰጣለሁ አለ። ምን ከዚህ በኋላ ስጋ ለባሽን ሁሉ በንፍር ውሃ ላላጠፋ ምልክት ቃል ኪዳኔ ከአንተ ጋር የማደርገው ቃል ኪዳን ምልክት እች ናት አለ። ኦኬ ይህች ቃል ኪዳን በስጋ ለባሽ ላይ ሁሉ ትሰራለች ማለት ነው። ስለዚህ በኖህ ቃል ኪዳን ምክንያት ስጋ ለባሽ በንፍር ውሃ እንዳይጠፋ ሆነ ማለት ነው አይደለ? ገድል አይደለም የነገርኩህ። አሁን የነገርኩህ ኦሪት ዘጸአት ምዕራፍ 9 ላይ ያለ ታሪክ ነው የምነግርህ ያለሁት። ለኖህ ምን አለው? በእኔና በአንተ መካከል ቃል ኪዳን አስቀምጣለሁ፣ ቀስቴን በደመና እተክላለሁ። ይህ ቀስተ ደመና ምልክት በእኔና በአንተ ይሁን። ምን? ለቃል ኪዳናችን። ቃል ኪዳን ማለት እግዚአብሔር ለወዳጆቹ የሚሰጠው ቃል ኪዳን ማለት ነው። ምን? ስለ እናንተ ስል ይሄን እናደርጋለሁ፣ ስለ እናንተ ስል ይሄን እናደርጋለሁ የሚለው ማለት ነው። አሁን ገድል ድርሳን ከመጻፉ በፊት ነው እየነገርኳችሁ በመጽሐፍ ቅዱስ። ስለዚህ በስጋ ለባሽ ላይ ሁሉ እግዚአብሔር ዳግም በንፍር ውሃ እንዳያጠፋ ቃል ኪዳን ለማን ሰጠ? ለኖህ ሰጠ አይደለ ኤርሚ? አይደል? እሺ በዚህ ቃል ኪዳን ውስጥ እኔ እናንተ አለን ወይስ የለንም? የኖህ ትውልዶች አይደለን? ስጋ ለባሽ ሁሉ ተብሏል። ስለዚህ ስጋ ለባሽ የኖህ ዘመን ብቻ የነበሩ ሰዎች ናቸው።